ይህንን ትምህርት የምትሰሙ ሁላችሁም አንድ የቤት ስራ ልስጣችሁ። ከቻላችሁ የማቴዎስ ወንጌልን አንብባችሁ የጌታችን የኢየሱስ ክርስቶስን ሕይወት ብታወጡ ጥሩ ነው። እስከ ፍልሰታ መጨረሻ እና ለንስሐ አባታችሁ አሳርሙ። ይህ የቤት ስራ ሳሰሩ አትቀሩና ማቴዎስ ወንጌልን ጨርሳችሁ እስከ ፍልሰታ መጨረሻ ድረስ የጌታችን የኢየሱስ ክርስቶስን ሕይወት ማውጣት። ለምሳሌ ሲርበው እንዲያደርግ ነበር፣ ሰዎች ሲከራከሩት እንደዚህ ነበር የሚለው። ልዝብ ነበር። ለምሳሌ አሁን የጧፍ ኩስታሪን አያጠፋም የተቀጠቀጠ ሸንበቆን አይሰብርም የሚለውን ይዞ ጭምት ነበር ጌታ። ማንንም መጉዳት አይፈልግም ነበር ብሎ ማውጣት ይቻላል። እሱ በልቡ ትሁት ነበር ብሎ ማውጣት ይቻላል። እኔ በልቤ ትሁት ነኝ ይላል ጌታ። ማንንም አይቀየምም ነበር፣ የዋህ ነኝ ይል ነበረ ጌታ። ለማንም ይራራ ነበር፣ የሚያደርጉትን አያውቁም ይቅር በላቸው ብሏልና እያሉ ሕይወቱን የእሱን ሕይወት ብቻ አውጥቶ እነዚያን እያዩ መሮጥ ማለት ነው። እነዚያን እያዩ መሮጥ። አሁን በዚህ ዘመን የምንጠቅሰው አንዳንድ ነገር አለ። ምን እኮ በቃ በዚህ ዘመን እኮ አርአያ የሚሆን አባት የለም። ምን በቃ ከባድ እኮ ነው ምናምን። መቼም ምክንያት ሞልቷል። ክርስቶስን እያየ ሩጥ ብሏል ጳውሎስ። አባት ብጣጣ ክርስቶስ አባት ነው። በቃ እሱን እያየ ሩጥ። ክርስቶስን እያዩ መሮጥ ማለት ሕይወቱን እያዩ መሮጥ። የእሱን አደራረጉን፣ ትዕግስቱ፣ ታዛዥነቱ ትክ ብሎ ቢያዩት እኮ በበረት መተኛቱን። አንዳንድ ጊዜ በቃ አሁን ክርስቲያኖች የግድ በጅል ቤት ይኑሩ የሚል መጽሐፍ የለም። ጥሩ ቤትም ቢኖራችሁ ችግር የለም። እንደው በቃ ወርቅ የተነጠፈበትም ቢሆንን ብቻ አግኙት እንጂ ድሃ ጦም እያደረ አይሁን እንጂ ብቻ ይሁን። ግን አጥታችሁ እንኳን የሆነ በቃ የሆነ ምናምን ቤት ቢገጥማችሁ ቤታችሁ እንደዚያ ቢሆን አይ ጌታ እንዲያውም ቤት ብሰጥ አይ የሚለው ሊያማርራችሁ ሲል ጌታን በረት ላይ ተኝቶ አስታውሱት። በረት የሰማይና የምድር ጌታ ማለት አሰርገዋ ለምድር በስነ ጽጌያት ወለ ሰማይኒ በከዋክብት፣ ሰማይን በኮከብ ምድርን በአበቦች የሸለመ ጌታ ነው ያለው ቅዱስ ያሬድ። ለሰማይ ከዋክብትን ለምድር ጽጌያትን የሰጠ ጌታ እርቃኑን የሚለብሰው አልባ የከብቶች ፈረፈር ባለበት ተኝቶ ነበር ብሎ ማሰብ። የሆኑ ሰዎች ተነስተው ሲያሰድዱ አይ ጌታ እውነት እንዲያው የኔን ጸሎት መቼ ነው የምትሰማኝ? እድሜ ዘመኔን ሁሉ እንድንከራተት አርገህ ሲል እሱ ራሱ 30 ዓመት ተንከራቶን ይኖር። ቤት አልነበረው። ለቆናጽል ግበው ቦም ወለ አይዋፈ ሰማይኒ ምጽላል ቦም ለወልደ ጓለማያውስ አልወጡ ሀበ ያሰምክርሱ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት አልነበረው። ይህን ነው ቅዱስ ጳውሎስ ፊልጵስዩስ። ቅዱስ ጳውሎስ እንዲህ ያለ ከርታታ ያደረገው ምንድን ነው? ቢቻለኝ ጌታዬን በሞቱ እንኳን ልመስለው እወዳለሁ። እሸት ዘርቶ አዝመራ ዘርቶ እሸቱን የማይቀምስ ማን ነው? እንግዲህ የክርስቶስን ወንጌል ካስተማርኩ መጀመሪያ መከራውን ልቀምሰው የሚገባኝ እኔው ነኝ ይላል። ክርስቶስን እያየ ነበር የሚኖር። ወፈቅድ እፈጽም ታኅጻጸ ሕማሙ ለክርስቶስ በሥጋዬ፣ የጌታዬን የኢየሱስ ክርስቶስን መከራውን በሥጋዬ ልፈጽም እወዳለሁ ይላል ፊልጵስዩስ ቆላስይስ መልእክቱ ላይ ሲናገር ከክርስቶስ መከራ የቀረውን ልፈጽም እወዳለሁ ይላል። ስለዚህ ነሐምም ምስለ ክርስቶስ እምከመ አርአይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ፣ በመከራ ከመሰል ነው በክብር እንመስለዋለን ይላል። ስለዚህ ጌታን እያዩ መሮጥ